ዳሬ በ11 ዓመት ተቀምጫለሁ። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ጎዳና ላይ ወጣሁ። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋኝ። እናትና አባት በልጅ ጨከነ፣ ወንድም በወንድሙ ጨከነ። እንዴት አስችሏቸው 11 ዓመት የለፋበትን መኪና ገዝተንልሃል፣ ቤት ሰርተንልሃል ያሉት ምንም ነገር የለም። በመጨረሻ ጎዳና ላይ አላስጠለሉትም እንኳ ጎዳና ላይ ጣሉት። በጣም ያሳዝናል። የኛ የስደት የገዛ ቤተሰቦቻችን እናት፣ አባት፣ ወንድም እንደ መከዳት የሚያም ነገር የለም። በጣም በዚህ ወንድማችን ላይ የደረሰው ስቃይ፣ የደረሰው በደል፣ የደረሰው መከዳት፣ ያውም በቤተሰብ ባመናችሁት ሰው መከዳት ምን ያህል ከባድ እንደሆነ ስሜቱን የሚያውቀው ሰው ነው የሚረዳው። ይሄ ወንድማችን ለ11 ዓመት በሳውዲ አረቢያ ሪያድ እና መዲና ሲሰራ እንደነበረ እና ትምህርት አልተማርኩም፣ ሙሉ ዘመኔን በስራ ነው ያሳለፍኩኝ። እዚህ ያለው በጣም ሰራለሁ፣ በጣም ለፋለሁ፣ ለቤተሰብ ነበር ብር ምልከው እና ቤተሰብ ቤት ተገዝተዋል፣ መኪናም ተገዝተዋል ይሉታል። ከዛም በቃ ቤት ከተገዛ መኪና ከተገዛልኝ እኔ ምን ሰራለሁ ይልና ወደ ሀገር ይገባል። ወደ ሀገር ሲገባ ብሩን እንዳለ አጠፋፍቶታሉ። በጣም ተናዶ፣ በጣም በብስጭት ወንድ ልጅ ካልባሰው፣ ካልጨነቀው፣ ከአቅሙ በላይ ካልሆነ እንባ አውጥቶ እንደዚህ እንደ ሴት ልጅ አያለቅስም። እና በመጨረሻም የሆነ የተወሰነች ብር ነበረኝ። እሱም ብሬን በብስጭት ራሱ በቃ ሱቅ ከፈትኩኝ። እዚህ አዲስ አበባ ላይ ሱቅ ከፍቼ የነበረ ያ ሱቅም ከወንድሜ ጋር ሳንስማማ ስንቀር እሱ ሱቁም ከሳሰረ እና የተወሰነ ብርም ደግሞ ነበረኝ። ያ ብርም ደግሞ አጠፋፋሁት። አሁን ላይ በቃ ወደ ካሊድ ፋውንዴሽን ታውቁታላችሁ። ወደዛ ከጎዳና ላይ ወጥቶ ከጎዳና ላይ ካሊድ ፋውንዴሽን ተቀብሎት እሱ ጋር ነው አሁን ያለው። እና ይሄ ወንድማችን ልጅ ነበረኝ አለ። ልጄን ራሱ እንዴት አድርጌ በምን አይኔ ሊያት፣ ያው ሲመስለኝ ተፋተዋሉ። የኔ ጓደኞች አግብቶ ሌላው ተምሮ ሌላው የተለያየ ትልቅ ደረጃ ላይ ደርሶ ሳያቸው እንዴት ብዬ ለቀሩት ቤተሰቦቼ ራሱ ወደዛ የነሱ ነገር የነሱ ንግግር ራሱ በጣም ነው የሚያመው። በጣም ነው በቃ የሚያመው። የጎረቤት የአገር የዘመድ አዝማድ ንግግር ያላችሁ ለእናንተ በቃ በጣም 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 ነው ልብ የሚሰብረው። ትቼ ወጣሁኝ ያለ ልጄ እኔ በቃ እና ልጄን ራሱ በምን አይኔ ሊያት፣ በቃ ምን ላብላት፣ ምበላው አጣው። አሁን ጎዳና ላይ ወጣውኝ። ካሊድ ፋውንዴሽን የሚባል ድርጅት አለ ሲሉኝ ወደ አንተ የመጣውኝ አለ። እና ዘመዶቼ፣ ወገኖቼ በተለይ ስደት ላይ ያለ ነው እስከ መቼ ነው? ግማሹ በባል፣ ግማሹ በሚስት፣ ግማሹ በእናት በአባት፣ እንደው በስንት ያልተበላ አለ። ይሄ ልጅ አሁን በቀደም ቡታጅራ ላይ ሳምንት አልሞላም እሷም ለቤተሰብ ብር ስትልክ እናትና ወንድም ተመሳጥሮ ቤት ተገዝቶልሻል የተባለውን ቤቷን ወንድም ሽጦ እናት የታል የቀረኝ ገንዘቤ፣ ቤቴ፣ ምኔ የታለ ንብረቴ ብላ ስትጠይቅ ሂጂና ድሮም ሸቃቅለሽ ነው ያመጣሽው ሂጂና ሸቃቂ ሲሏት የወለዷት እናት ማለት ነው። ከዛን በቃ አይምሯ ተነክታ ለአንድ ወር ሙሉ ጸበል ስትጸበል ቆይታ ከዛን መታ በቃ ወደዛም ወደዚህም ወደ ግራም ወደ ቀኝ ስታይ ሲኖራችሁ ነው እኮ ቤተሰብ የሚወዳችሁ አይደል? ያኔ ስትልክማ የሀቢብቲ እንዴት ነሽ ሞባይሉን ላኪልኝ ይሄን አድርግልኝ ሚለው ፊት ሲነሳት የገዛ እናቷ ፊት ስትነሳት ምን አደረገች? ጓሮ ወጥታ ራሷን ሰቀለች። ሳምንት አልሞላም። አስቡት። ይሄ ልጅ አሁን ራሱን ቢያጠፋ ማን ነው ተጠያቂ? አስቡት ያለው ሳይኮሎጂ፣ አስቡት ያለው ህመም። ስደት ላይ ስኖር በጣም ያለኝ ሰው ነበርኩኝ፣ ዘና ብዬ መኖር። አሁን እንዴት አድርጌ ጓደኞቼ ሊያ እንዴት ሆኜ ወደ ሰው ራሱ ልቅረብ እያለ ወንድ ልጅ አይጣ
የምሬን ነው ምላችሁ። ሴት የትም ተፍ ተፍ ብላ የትም ገደል ገብታ እንደምንም ብላ ራሷን ታኖራለች። ሰው ቤትም ገብታ ለወንድ ልጅ ግን በጣም በጣም እሱም ተሸክሞ ምን ብሎም ሊኖር ይችላል። ግን አግኝታችሁ ማጣት ስሜቱ በጣም ነው የሚከብደው ያለው ሰው። በተለይ ደግሞ በቤተሰብ ስትካዱ ያለው ነገር እስቲ ቆይ ቤተሰብ ካልታመነ ማን ይታመናል? እኛ በስንቱ እንበላ። ቆይ እኛ ስደት ላይ ህይወት የለንም እንዴ? እንዲህ ህይወት ወንዱ ሴቱ እኔ እንደው እባካችሁን ነገሩ አዳዲስ የምትመጡ ሰዎች ስማርት ናችሁ። እባካችሁን ከእንደዚህ አይነት ታሪኮች ተማሩ። እኔ በእኛ ጊዜ ስመጣ እኔ የሚገርማችሁ ነገር የባንክ አካውንት እንኳን ከፍቼ አልመጣሁም። አሁን ላይ ሳስበው በጣም ነው የሚገርመኝ። አላማችን ራሱ እኮ ስንሰደድ ያኔ ለምን እንደምንሰደድ ያው በልጅነት አይምሮ ነው የምንሰደደው። ጉልበታችን የሚያልቅ አይመስልም፣ ብሩ የሚያልቅ አይመስልም፣ የወደን ሰው የሚክደን አይመስልም። በቃ አላወጣውም ብላችሁ አታምኑ። ብዙዎቻችሁ የኔ ታሪክ ነው ያላችሁ። እንደ እስቲ እዚህ ኮመንት ላይ ጻፉልኝ። ከስደት መጀመሪያ ስትሰደዱ ፓስፖርት ምንድን ነው የባንክ አካውንት አውጥታችሁ የመጣችሁ እስቲ ኮመንት ጻፉልኝ። አሁን ላይማ ብልጦ ነው አሉ። ብራችሁን መሬትም መግዛት ካለባችሁ በውክልና ሙሉ ውክልና እንደውም ለእናት ለአባታችሁ እንዳትሰጡ። አለቀ ፊኒሽ። መግዛት ከፈለጋችሁ መለወጥ ከፈለጋችሁ ግማሽ ውክልና ስጡ፣ ወይ ደግሞ ለራሳችሁ ገብታችሁ ግዙ እንጂ ሰው ወንድሜ ገዝልኛል፣ እናቴ ትገዝልኛለች፣ አባቴ ገዝልኛል፣ እከሌ ምናምን በቃ አሉ። እኔ የሉም እያልኩኝ አይደለም። መልካም እናት አባቶች የልጃቸውን 1 ብር ማይነቁ እናት አባቶች አሉ። 1 ብር ማያጠፉ እናት አባቶች አሉ። የኔ አባት እናት ምስክር ሊሆኑ ይችላሉ። ግን ሌሎች እናት አባት ደግሞ በቃ ስለኔ ህይወት የሚጨነቁ መች ነው ሀገር ገብተሽ እንደው እንደ ሰው እንትን የምትይ መች ነው አሉ። የሉም እያልኩኝ አይደለም። ግን አሁን ላይ አሉ፣ ጥሩም እንዳሉ ሆኑ። በጣም ከእናት እንዲህ ታረጋለች እንደ ኢትዮጵያዊ አባት እንደዚህ ያደርጋል እንዴ እስከሚባል ድረስ ጉድ በጆሮአችን በአይናችን እያየን እየሰማን ነው። ለዚህ እባካችሁን በቃ እኔ ምንም እንደምል አላቅም። ዘመዳችሁ ብራችሁ ነው። ባልም ቢሆን ሲኖርሽ ነው። እሱ እናንተ እዚህ እየላካችሁለት እሱ በእናንተ ብር አንዷን ይጋብዛል፣ አንዷን ያጋድማል። የምንሰማው የምናየው ታሪክ ነውና አላቅም። በቃ አረ ብቻ አላህ ይጠብቀን፣ አላህ ይጠብቃችሁ። ምን ተብሎ ምን ይባላል? ለምን በጣም ጊዜው አስጠልቷል። በጣም ያማል። አላህ ለተበዳዮች ሁሉ ይቁም። ይህን ቪዲዮ ላይክ ሼር አድርጉ። እንደው ላልደረሳቸው በተለይ አዲስ ለሚመጡ ሰዎች ከእንደዚህ አይነት ነገር ቤተሰብን አምናለሁ፣ ወንድምን አምናለሁ፣ እህትን አምናለሁ፣ እናቴን አምናለሁ፣ አንጀቴ ናት፣ ምኔ ናት፣ አትክደኝም ለሚሉት ለነሱ ይሄን ቪዲዮ ሼር አድርጉና አድርሱ። ሞኝ ከራሱ ይማራል፣ ብልጥ ደግሞ ከሰው ይማራል። ነገ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።